ያቺ ሱዳን ከፍቷታል። ያቺ የጥበብ መናገሻ፣ ያቺ የአፍሪካ ቀንድ ስልጣኔ አንድ መቼት ኑቢያ፣ ያቺ ሞልቶ የመትረፍረፍ የጥቁሮች ምድር የገዛ ልጆቿ እያደሟት ነው። እነዛ በትዝታ የሚያስጉዙ ተስፋንም የሚያሰንቁ ትንግርት ዜማዎች የቁዘማና የመብሰክሰክ መንገድ እንጂ ቀን መውጫ አልሆኑላትም። ሱዳን ትዝታ እየሆነች ነው። ጦርነት ክፉ ወደ ኋላ የነዳት ውድ ልጆቿንም እየነጠቃት ነው። እነዛ ልጆቿ እሳት አመድ ወለደ ሆኖባት ድርብርብ የመከራ ቀናትን እያዋለዱባት ዘመን በዘመን የተተካ መሽቶም የነጋ ነው። ተስፋ እንደ ጉም ይበን ይዟል። የፍሳ ቀናት እንጂ የጉድ ቀናት ቶሎ አይመሹምና እነዛ የጉድ ሰሞናት ማለፊያቸው እንደ ሰማይ የራቀ ነው። መሬት ሳያንሳት የተፈጥሮ ሀብትም ሳይጨክንባት እናውቅልሻለን ያሉ ልጆቿ ወደ ጨለማ እየገፏት የህዝቡንም የመከራ ቀናት እያራዘሙ ቀጥሏል። ኦማር ሐሰን አልበሽርን ከዙፋን ያስወገዱ መለዮ ለባሾች ከራሳቸው ስንብት በኋላ መስማማት ተስኗቸው የቀን ጎዶሎ ጠርተዋል። ለህዝቡም ትሻልን ሰድጄ ትብስን አመጣሁን በሀገሬው በራሱ ብህል ደጋግሞ እንዲተርት እያስገደዱት ነው። ዓመታትን በፈጀ የእርስ በርስ ጦርነት ደቡብ ሱዳን የምትባልን ሀገር ከጎኗ ያነበረችው ምድር ከዓመታት በኋላ በሰማዩ ስር ሰላምና እርጋታ እንቅልፍና እፎይታ ርቋት ትባዝናለች። በእርግጥ በዚህ የእርስ በርስ ጦርነት ውስጥ ረዣዥም ዓለም አቀፍ እጆች እንዳሉ ይነገራል። እነርሱ ከጀርባ ሁለቱንም በለው እያሉ ለማይጠረቃ ፍላጎታቸውና የንዋይ ፍቅራቸው ያጋግማሉ። ምስኪኑ ሱዳኒ ደግሞ ነገስ ምን እንሆን ይሆን እያለ የመከራ ቀኑን ይቆጥራል። በዛሬው መሰናዷችን ይሄ የተራዘመ ጦርነት እንዴት ተቀሰቀሰ ስንል እንጠይቃለን። ስለ መነሻና መድረሻው እንነጋገራለን። አብራችሁን ስለምትዘልቁ እናመሰግናለን። በሱዳን በአሁኑ ወቅት የተካሄደ ያለው አስከፊ ጦርነት የተቀሰቀሰው በዋናነት በሁለት ከፍተኛ የጦር መሪዎች መካከል በተፈጠረ የስልጣን ሽኩቻና አለመግባባት ነው። ጦርነቱ የጀመረው ሚያዝያ 2015 በዋና ከተማዋ ካርቱም ነው። ፕሬዚዳንት ኦማር ሐሰን አልበሽርን በመፈንቅለ መንግስት ከስልጣን ያባረሩ ሁለት የጸጥታ ተቋማትና የመሪዎቻቸው በተለያዩ ጉዳዮች መቃቃር የጉዳዩ መነሻ እንደሆነ ይነገራል። በጀነራል አብደላ ፈታህ አልቡርሃን የሚመራው የሱዳን መደበኛ ጦር ኤስኤኤፍ እና በጀነራል መሐመድ ሐምዳን ዳጋሎ ሐሜቲ የሚመሩት ፈጥኖ ደራሽ ኃይሎች አርኤስኤፍ መሳ ለመሳ ሆኖ ይታኮሳሉ። እነዚህ ሁለት መሪዎች በመጀመሪያ ዓላማ ያስተሳሰራቸው ወዳጆች ነበሩ። የዓላማ ቅዱስ ይሁን እርጉም ባይለይም ለሱዳን እኛ እንበጃለን ብሎ የተማማሉ ባለንጀሮች ነበሩ። እንደ አውሮፓውያን አቆጣጠር በ2019 የረጅም ጊዜ ፕሬዚዳንት የነበሩትን ኦማር አልበሽርን ከስልጣን ለማስወረድ እና በ2021 የሲቪል መንግስቱን በመፈንቅለ መንግስት ለማፍረስ በጋራ ሰርቶ ነበር። ነገር ግን ስልጣኑን ሙሉ በሙሉ ከተቆጣጠሩ በኋላ ሀገሪቱን ማን ይምራ በሚለው ላይ ፍጥጫ ውስጥ ገቡ። ለወትሮ ሲከፋፈል የሚጣለው ሌባ ነበር። እነዚህኞቹ ግን ክብሩን የጸጥታ ኃይል መለዮ እንደለበሱ በመሃላቸው ንፋስ ገባ። ካብ ለካብ የሚተያዩ አይንና ናጫ ሆኑ። ትልቁና ዋናው አለመግባባቱን የፈጠረው ምክንያት ደግሞ ከመፈንቅለ መንግስቱ በኋላ ሀገሪቱን ወደ ሲቪል ዲሞክራሲያዊ አስተዳደር ለመመለስ በተደረገው ስምምነት ላይ የፈጥኖ ደራሽ ኃይሎች አርኤስኤፍ መቼና እንዴት ከመደበኛው የሱዳን ጦር ጋር ይቀላቀላል የሚለው ነጥብ ነው። የመደበኛው ጦር መሪ ጀነራል አልቡርሃን ውህደቱ በሁለት ዓመት ውስጥ በአስቸኳይ መጠናቀቅ አለበትና አርኤስኤፍ በጦሩ እዝ ስር መሆን አለበት የሚል ቋሚ አቋም ያዙ። ይህ በጀነራል ሄሜቲ ዘንድ ብዙ የተዋጠ አልሆነም። የፈጠነና ጥድፍድፍ ያለ ነው የሚል ሐሳብ ሰነዘሩ። ይህ ኃይሎችን በአንድ እዝ የመጠቅለል ዝንባሌ ነው የሚል ሐሳብም አስተጋቡ። እናም የአርኤስኤፍ መሪ ጀነራል ሐሜቲ ውህደቱ እስከ 10 ዓመት መራዘም አለበት፣ እንዲሁም የሱ ኃይል ራሱን ችሎ መዋቀር ሊኖር ይገባል በማለት ተከራከሩ። ይህ የጊዜ ሰሌዳ መራዘምና ማጠር ብሎም የእዝ ሰንሰለት ጉዳይ አለመግባባት አይሎ በሁለቱ መሪዎች መካከል ከፍተኛ ጥርጣሬንና አለመተማመንን ፈጠረ። እናም ብረት ይዳኘንም ሲሉ እሳት በሚተፋ ገዳይ መሳሪያዎች መፍትሄን ከጅሎ መንቀሳቀስ ጀመሩ። ውጥረቱ የገነፈለ በሄደበት ወቅት ፈጥኖ ደራሽ ኃይሎች ከመደበኛው ጦር ዕውቅና ውጭ ታጣቂዎችን በካርቱምና መርዌ በተባለችው ወታደራዊ የአውሮፕላን ማረፊያ ባለበት ከተማ ዙሪያ በስፋት ማሰማራት ጀመሩ። በአብዱል ፈታህ አልቡርሃን የሚመራው የሱዳን ጦር ይህንን እንደ ከባድ ትንኮሳ ቆጠረው። በመጨረሻም ሚያዝያ 15 ቀን 2023 ጠዋት ላይ በሁለቱ ኃይሎች መካከል የመጀመሪያው ጥይት ተተኮሰ። ሁለቱም ወገኖች ጦርነቱን የጀመረው ሌላኛው ወገን ነው በማለት እርስ በርስ ይወነጃጀላሉ። ይህ መወነጃጀል ግን 3 ዓመታት ያለፈውን አውዳሚ ጦርነት ማስቀረትም ሆነ በአጭሩ የመቅጨት አቅም አልነበረውምና አለ ምላጭ ያስውጣልን የሚያስተ
የሚያስተረትረው የጥፋት መንገድ ቀጠለ። ይህ ጦርነት ታዲያ የአውዳሚነቱን ያክል የዓለምን ዓይንና ጆሮ የመያዝ ዕድል አላገኘም። ከዓለም ተሸሽጎ በርካታ ለዓይንና ለጆሮ የከበዱ ቀንና ሌሊቶች በሱዳን ምድር እንዲያልፉ አደረገ። ሱዳናውያን ይህ ሁሉ የመከራ ዶፍ እየወረደባቸው ዓለም ሲዘነጋቸው ተረስተዋል ከማለት የተሻለ ቃል ሊገኝ የሚችል አይመስልም። የሱዳኑ ጦርነት ከዓለማችን ግጭቶች በእጅጉ የተዘነጋ ቀውስ መሆኑን ዓለም አቀፍ ለችግሮች ደራሽ ኮሚቴ በምህጻሩ IRC የተባለው ድርጅት በ22 ዓለም አቀፍ የእርዳታ ድርጅቶች ያካሄደው አንድ የዳሰሳ ጥናት አረጋጋጭ ነው። ሁኔታዎች ደግሞ ከመሻሻል ይልቅ እየተባባሱ ነው የቀጠሉት። የተባበሩት መንግስታት ድርጅት እንደሚለው ቁጥራቸው 14 ሚሊዮን የሚደርሱ ሰዎች በሀገር ውስጥና በጎረቤት ሀገር ተፈናቅለዋል። ቁጥሩ ከ40 ሺህ እስከ 250 ሺህ እንደሚደርስ የሚገመት ህዝብ በጦርነቱ እንደሞተ ይገመታል። ውጊያው በመቀጠሉና በሳተላይት ይገኝ የነበረ የኢንተርኔት ግንኙነት በመቋረጡ በርካታ የእርዳታ ድርጅቶችና ታዛቢዎችም ከሀገሪቱ በመውጣታቸው ትክክለኛ አሃዛዊ መረጃዎችን ማግኘት አስቸጋሪ ሆኗል። ይህ ሁሉ እየሆነም ሱዳን ተዘንግታለች። የውጭ ኃይሎች ረዣዥም እጆች ባይኖሩ ኖሮ ሁለቱም ወገኖች ችለውና ተቋቁሞ በጦርነቱ አይገፉም ነበር የሚለው ተደጋግሞ የሚሰነዘር ሐሳብ ነው። ሳዑዲ አረቢያ፣ ግብፅና የተባበሩት አረብ ኤምሬቶች ደግሞም በዋና ተዋናይነት የሚጠቀሱ ሀገራት ናቸው። ሳዑዲ አረቢያና ግብፅ በጀኔራል አብዱል ፈታህ አልቡርሃን የሚመራውን ኃይል ስንቅና ትጥቅ እያቀረቡ ያበረታታሉ። በአንጻሩ የተባበሩት አረብ ኤምሬቶች ደግሞ ፈጥኖ ደራሽ ኃይሎችን በርቱ እኔ ያለው ትላለች የሚለው የክሶች ማጠንጠኛዎች ናቸው። በሳዑዲና ኤምሬት መካከል የገባውን ንፋስ የመን ላይ እስከ መጋጨት ያደረሰውን መቃቃር ደግሞ ዋቢ ያደርጋሉ። እንደ ምሳሌ እንጥቀስ። ጉዳዩ ባሳለፍነው ሳምንት የተፈጸመ ነው። በጀነራል አብዱል ፈታህ አልቡርሃን የሚመራው ኃይል በተደጋጋሚ ከሚያቀርባቸው ክሶች መሃል የተባበሩት አረብ ኤምሬቶች ለጀነራል ሐሜቲ ኃይል ድጋፍ ያደረገች ሉዓላዊነታችንን ተዳፍራለች፣ ደጋግሞ ጦርነቱ እንዳይቋጭ ታባብሳለች የሚል ክስ ታቀርባለች። ባሳለፍነው ሳምንትም ይኸው የሱዳን ጦር ከኢትዮጵያ ባህር ዳር ከተማ የተነሳ ድሮን የካርቱም ዓለም አቀፍ አየር ማረፊያ ላይ ጥቃት አድርሷል የሚል ክስ አቅርቧል። በዚሁ በካርቱም ዓለም አቀፍ አየር ማረፊያ ላይ በተፈጸመው ጥቃት የተባበሩት አረብ ኤምሬትስና ኢትዮጵያ መሳተፋቸውን ማስረጃዎችም እንዳሉም ገልጿል። ከመጋቢት ወር አንስቶ ከኢትዮጵያ ባህር ዳር አየር ማረፊያ የተነሱ 3 ድሮኖች በአገሪቱ 4 ግዛቶች ውስጥ ጥቃቶች መፈጸማቸውን በማንሳት ክሱን ያጠናክራል። በተለያዩ ማስረጃዎች የተባበሩት አረብ ኤምሬትስ ንብረት መሆኑንና በኢትዮጵያ ግዛት ውስጥ ከባህር ዳር አውሮፕላን ማረፊያ ተነስቶ ጥቅም ላይ መዋሉን እንዳረጋገጠም ይገልጻል። የኢትዮጵያ የውጭ ጉዳይ ሚኒስቴር ግን ክሱን አስተባብሏል። ባወጣው መግለጫ የቀረበውን የሱዳን ክስ መሰረተ ቢስ ሲል ውድቅ አድርጎታል። ይልቁንም ሁለቱም ሀገራት መካከል ላለው የወንድማማችነት ግንኙነት እውቅና ሲል የሀገሪቱ ጦር የሚፈጽማቸውን ድርጊቶች ይፋ ከማድረግ መቆጠቡንም ገልጿል። እንደውም በኢትዮጵያ የግዛት አንድነትና ብሔራዊ ደህንነት ላይ የተፈጸሙ ከባድ ጥሰቶች መኖራቸውን ነገር ግን ይፋ ከማድረግ እቆጠባለሁ ብሏል። ከ2 ወራት በፊት የሱዳን ወታደራዊ ኃይል ከ2 ዓመታት በላይ ለቋት ወደ ቆየችው ካርቱም ከተማ ሲመለስ የጦርነቱ ማብቂያ አንድ ደወል ተደርጎ ተወስዶ ነበር። ከተማዋ ከ3 ዓመታት ገደማ በፊት በሚያዝያ ወር የፈነዳው የእርስ በርስ ጦርነት ማዕከል ሆና ቆይታለች። ይህም ዋና ከተማዋን በእሳት አቃጥሎ መንግስቱን በቀይ ባህር ዳርቻ ወደምትገኘው ፖርት ሱዳን ለደህንነቷ መሸሸጊያ እንዲያደርጋት አስገድዷታል። ውድመቱ በእጅጉ የሚያስደነግጥ ነው። የመንግስት ሚኒስቴር መስሪያ ቤቶች፣ ባንኮችና ረዣዥም የቢሮ ህንፃዎች በገጠማቸው ቃጠሎ ምክንያት ከስሎ ቆመዋል። በወቅቱ በሲቪሎች ላይ ከፍተኛ ውድመት፣ ሞት፣ ረሃብና የሰብአዊ መብት ጥሰቶችን ያስከተለና ሱዳንን የተባበሩት መንግስታት ድርጅት መውጫ ወደሌለው አዘቅት የከተታት ወዳለው ጦርነት ያስገባ ከባድ ነውጥ ነበር የተከሰተው። የፈጥኖ ደራሽ ኃይሉ በምዕራብ ዳርፉር ክልል የምትገኘውን ከተማ አልፋሽርን መቆጣጠሩ ትልቅ ድል ነበር። ነገር ግን በታጣቂዎች የተፈጸሙ የተለያዩ ግፎችና ጭካኔዎችን የሚያጋልጡ ማስረጃዎች መውጣቱ ዓለም አቀፍ ተቃውሞ እንዲነሳባት ምክንያት ሆኗል። ይህንንም ተከትሎ ለተወሰነ ጊዜም ቢሆን የዓለም ሀያላን በመጨረሻ ጣልቃ በመግባት ማለቂያ የሌለውን የሱዳናውያንን መከራ ለማስቆም የሚችሉ መስሎ ነበር። ሆኖም ግን የወጡት ውግዘቶችና ጠንካራ መግለጫዎች ምንም ለውጥን ሳያመጡ ጦርነቱ ከዋና ከተማዋ ርቆ ቀጠለ። የተቀረው ዓለምም ትኩረቱን በመካከለኛው ምስራቅ በሚፈጸመው የአየር ጥቃቶች ላይ ሆነ። ሱዳን በአውሮፓውያኑ አቆጣጠር 1956 ከእንግሊዝ ቅኝ ግዛት ነፃ ከወጣችበት ጊዜ ጀምሮ ካሉት 70 ዓመታት አብዛኛውን ማለትም 58 ዓመቱን በአንድም ሆነ በሌላ መልኩ ጦርነት ውስጥ ትገኛለች። ነገር ግን ቀደም ሲል የተከሰቱት ጦርነቶች የተካሄዱት ከዋና ከተማዋ ካርቱም ርቆ በሚገኘው የድንበር አካባቢዎች ነው። የአሁኑ ጦርነት ግን ከሀገሪቱ እምብርት ተነስቶ ታይቶ የማይታወቅ ቁጥር ያላቸውን ሰዎች ከመኖራቸው አፈናቅሏል። ክፍፍልን አባብሶና አገሪቱን ለሁለት
እንድትሰነጠቅ የሚያደርግ አደጋ ደቅኗል። ይህ ጦርነት የሚዘውረው የንዋይ ጥቅም መሆኑን የሚያሳዩ መረጃዎች በየጊዜው መውጣታቸው አልቀረም። የሱዳን ወታደራዊ ኃይል በአገሪቱ ኢኮኖሚ ከፍተኛ መጠን ያለውን ሀብት በመቆጣጠር በዘመድ አዝማድና በመጠቃቀም ባህል ላይ የተመሰረተ ነው። ለምሳሌ ከግመል ንግድ ተነስቶ ስኬታማ ነጋዴ የሆኑት ሄሜቲ ከፈጥኖ ደራሽ ኃይል መሪነት ከፍተኛ ሀብት ማካበት ችለዋል። በተጨማሪም ከምዕራብ ዳርፉር ክልል እንደመጣ ሰው ከዋና ከተማዋ ባሻገር ያለው ማህበረሰቡን ቅሬታና መገለልን በማንሳት የመሪነት እድልን አግኝቷል። ሄሜቲ አሁን ግጭቱን የህልውና ጥያቄ አድርጎታል። በዚህም ቡድናቸው ፈጥኖ ደራሽ ኃይሉ የሚያቀነቅነው ከቀኝ ግዛት በኋላ የተመሰረተውን በወታደሮች ቁጥጥር ስር ያለውን መንግስት የማፍረስ ፍላጎት አለው። በምላሹም መቀመጫውን ዳርፉር ያደረገ መንግስት ለማወጅ ያለመ አብዮታዊ ኃይል መሆኑን አስታውቋል። የጀነራል አብዱል ፈታህ አልቡርሃን የሱዳን ጦርና ሄሜቲን እንደ አንድ ህጋዊ አካል ሳይሆን እንደ ሽፍታ የመመልከት ዝንባሌ ይታይበታል። የጀነራል አብዱል ፈታህ አልቡርሃን የሱዳን ጦር እነ ሄሜቲን እንደ አንድ ህጋዊ አካል ሳይሆን እንደ ሽፍታ የመመልከት ዝንባሌ ይታይበታል። ጦርነቱን ከአሸባሪ ሚሊሻ ጋር የሚካሄድ አመጽ በማለት የህልውና ትግል እንደሆነ እየገለጸው ይገኛል። በጦርነቱ በውጤቱ ላይ ቀጥተኛ ድርሻ ያላቸው ወይም ጦርነቱ ተጽዕኖአቸውን ለማስፋት በሚፈልጉ የውጭ ኃይሎች የተቀጣጠለ ነው። እነዚህ ከጦርነቱ አንዳች ትርፍ ለማግኘት የሚፈልጉ የውጭ ኃይሎችን የሚመለከት ነው። ኤምሬትስ የምታስተባብለው ለፈጥኖ ደራሽ ኃይሉ የጦር መሳሪያ ታቀርቢያለሽ ውንጀላ የቱርክና የኢራንን ድሮኖች ታጥቋል፣ ከግብፅ ከኳታርና ከሳውዲ አረቢያ የፖለቲካና ሌሎች ድጋፎችንም ያገኛል የሚባልለት የሱዳን ጦር ኃይል የውጭ ድጋፍ አለ የሚለው ሀቲት ማጠንጠኛዎች ናቸው። የተኩስ አቁም ስምምነት እንዲጸና የቀጠናው ደጋፊዎች ተፋላሚ ወገኖችን ማስታጠቅ እንዲያቆሙ ስምምነት መደረስ አለበት። ነገር ግን ይህንን ለማሳካት ቀላል አይሆንም። በግልጽ እንደሚታየው ሁሉም ወደ አገሪቱ መሳሪያ በብዛት እያጋዛ ባለበት ሁኔታ የተኩስ አቁም ለማድረግ መሞከር ውጤት አያመጣም ይላሉ የዓለም አቀፍ የክራይሲስ ግሩፕ የአፍሪካ ቀንድ ተንታኝ አለን ቦስዌል። የተባበሩት አረብ ኤምሬቶችን ሚና በተመለከተ በይፋ የሚታየውን አሻሚነት መፍታት በሂደቱ ውስጥ አስቸጋሪው ፈተና ሆኗል። የበረራ መረጃዎችንና የሳተላይት ምስሎችን የሚጠቅሱ በርካታ የምርመራ ሪፖርቶች ኤምሬቶች የጦር መሳሪያዎችንና ቅጥረኛ ተዋጊዎችን ፈጥኖ ደራሽ ኃይሉ ወደሚቆጣጠርባቸው ቦታዎች በመላክ ተሳትፎ እንዳላት ዘግበዋል። የተባበሩት መንግስታትም ማስረጃዎቹን ታማኝ ብሏቸዋል። ነገር ግን አቡዳቢ ይህንን አጥብቃ ትቃወማለች። ለቢቢሲ በሰጡት ምላሽም በየትኛውም መልኩ ድጋፍ እንደማያደርጉና ክሱ ፈጽሞ ሐሰት መሆኑን በመግለጽ ተቃውሞቿን ገልጸዋል። የተባበሩት አረብ ኤምሬቶች በሱዳን ላይ ሙሉ በሙሉ የጦር መሳሪያ ማዕቀብ እንዲጣል ጥሪ አቅርባለች። ነገር ግን የጦር ኃይሉ ደጋፊዎች ይህን ውሳኔ በአንድ ሚሊሻና በመንግስት መካከል አቻነትን ይፈጥራል ብሎ ይቃወሙታል ሲል ቦስዌል ተናግሯል። የአሜሪካ መንግስት ከሳውዲ አረቢያና ከተባበሩት አረብ ኤምሬቶች መካከል መምረጥ ስለማይፈልግ ውርርዱ የተከታተለ ነው። ይህ ደግሞ ከተሳታፊ ሀገራት ጋር ያለውን ሰፊ ግንኙነት ያበላሻል የሚለው በሰፊው የተሰነዘረ ያለ ሐሳብ ነው። ግጭቱ በዘላቂነት እንዲቆም ሱዳን ከወታደሮች ነፃ መሆን አለባት። ተደራሽነትን የሚያረጋግጥ አዲስ ህገ መንግስትም መራቀቅ አለበት። ይህንን ግን የሱዳኖቹ ተፋላሚ ኃይሎች ይፈልጉታል ወይ የሚለው ምላሽ የሚሻ ጥያቄ ነው። ባለወርቋ ሱዳን ሌላ የጦርነት አዙሪት ውስጥ ትገኛለች። መፍትሄም ርቆባት ልጆቿም ከወዲያ ወዲህ እየተላጉ መንገዱን እያከበዱባት ነው። ሰላም ውሎ የማደረን ጣዕም እየናፈቀች ነው። ሰላም ለሰው ዘር ሁሉ ይሁን።